ሰላም እንዴት አላችሁ? ብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ነው። እንግዲህ ባለፈው በፓርት 2 ቪዲዮአችን ሶስት አይነት የእንግሊዝኛ ቴንሶችን በዝርዝር ተመልክተናል። ይህ እንግዲህ በፓርት 3 ቪዲዮ ነው ማለት ነው። እንግዲህ ከፓርት 2 የቀጠለውን በዚህ በፓርት 3 ቪዲዮ አብረን የምንመለከታቸው አንድ አይነት እንግሊዝኛ ቴንሶች አሉ። እነሱም ፓስት ፐርፌክት ኮንቲኒየስ እና ፊውቸር ሲምፕል ይሆናሉ ማለት ነው። እንግዲህ ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮን ጀምሩት። ፓስት ፐርፌክት ስትራክቸር ሳብጀክት ፕላስ ሃድ ፕላስ ፓስት ፓርቲሲፕል። እንግዲህ ፓስት ፐርፌክትን እንዴት መጠቀም እንችላለን? ሳብጀክት ራሳችን ወይ ደግሞ ማንኛውም ነገር በሳብጀክት ፋንታ መተካት ትችላላችሁ። ከዛ በኋላ ሃድ፣ ከዛ በኋላ ፓስት ፓርቲሲፕል ቨርብ ነው ማለት ነው። ዩዝስ actions that happen before another actions in the past። እንግዲህ ፓስት ፐርፌክትን ለምን እንጠቀማለን? በመጀመሪያ ላይ ባለፈው ጊዜ ከሌላ ድርጊት በፊት የተከሰተ ድርጊትን ለሌሎቹ ሼር ለማድረግ ወይ ደግሞ ለመናገር እንጠቀማለን። ለምሳሌ ያህል I had eaten before he came ካል ከመምጣቱ በፊት በልቻለሁ እያለ ነው። ያ ሰው ከመምጣቱ በፊት የተፈጸመ ድርጊት ምንድነው? መብላት ነው። ስለዚህ ይሄ this is an action that happened before another action። ሌላኛው ደግሞ showing cause and effect in the past ነው። ያ ማለት ድሮ መንስኤና ውጤት ማሳየት ማለት ነው። ለምሳሌ she was tired because she had no sleep ካል ስላልተኛች ደክሟት ነበር በምንልበት ጊዜ መንስኤና ውጤትን በዚህ አረፍተ ነገር ውስጥ እየተመለከትን እንገኛለን። ለምሳሌ we had finished the test before the ring rang በምንልበት ጊዜ ይህ ምን አይነት ነገር ነው የሚያመለክተው? this is an actions which happened before another actions in the past ነው። ደውል ከመጮህ በፊት ፈተናውን ጨርሰናል በምንልበት ጊዜ እንግዲህ ምንድነው? action which happened before another actions in the past ነው። ሌላኛው ደግሞ he had already left በምንልበት ጊዜ ደግሞ ቀድሞውኑ ሄዷል በምንልበት ጊዜ ይሄ እንደ ቅድሙ this is also an action which happened before another action in the past ነው። ሌላው ደግሞ ታይም ወርዶች ወይ ደግሞ የጊዜ ቃላቶች በዚህ ቴንስ ውስጥ የምንጠቀመው አብዝተን የምንጠቀምባቸው ቃላቶች አሉ። ለምሳሌ before፣ after፣ by፣ the time፣ already፣ when የምንላቸው ወይ ደግሞ በአማርኛው በፊት፣ በኋላ፣ በጊዜ ወይ ደግሞ አስቀድሞ እና መቼ የምንላቸው ቃላቶች እንግዲህ የምንጠቀምባቸው ቃላቶች ማለት ነው። ሌላኛው ደግሞ ፊውቸር ሲምፕል ነው። ስትራክቸር ሳብጀክት ፕላስ ዊል ፕላስ ቤዝ ቨርብ ነው። ፊውቸር ሲምፕል እንግዲህ እንዴት መጠቀም ይቻላል? ሳብጀክት ፕላስ ዊል ፕላስ ቤዝ ቨርብ ማለት ነው። ጥቅሙን እንመለከታለን። ፊውቸር ሲምፕል ለምን እንጠቀማለን? በመጀመሪያ ላይ ኢንስታንት ዲሲዥንን ለመግለጽ ወይ ደግሞ ፈጣን ውሳኔዎችን ለመግለጽ እንጠቀማለን። ለምሳሌ I will open the door ካል በሩን እከፍታለሁ እያለ ያለው ስለዚህ ይሄ ፈጣን ውሳኔ ነው ወይ ደግሞ ኢንስታንት ዲሲዥን ማለት ነው። ሌላ ደግሞ ፕሪዲክሽን ነው። ለምሳሌ it will rain tomorrow ካል ነገ ይዘንባል ማለታችን ነው። በዚህ አረፍተ ነገር ውስጥ እንግዲህ ምን እየተመለከትን እንገኛለን? የሆነ ትንበያ ነገር እየተመለከትን እንገኛለን። that person is predicting። ሌላኛው ደግሞ ፕሮሚስስ እና ወይ ደግሞ ኦፈር የምንለው ማለት ነው። ለምሳሌ I help you ካል እረዳሃለሁ እያለ ነው። ይሄ እንግዲህ ቃል መግባትን ነው የሚያመለክተው። ኤግዛምፕልስ he will come soon ካል በቅርቡ ይመጣል ማለታችን ነው። እንግዲህ በቅርቡ ይመጣል በምንልበት ጊዜ ፕሬዲክሽን ያመላክታል። ሌላኛው I will call you later ወይ ደግሞ በኋላ እደውልልሃለሁ ካል ፕሮሚስስ ወይ ደግሞ ቃል መግባትን ያመላክታል። ሌላኛው ታይም ወርዶች ናቸው። ለምሳሌ ቱሞሮ በምንልበት ጊዜ ኔክስት ዊክ፣ ሱን እና ለተር የሚባሉ ቃላቶች እንግዲህ በፊውቸር ሲምፕል ጊዜ የምንጠቀምባቸው ቃላቶች ናቸው። ወይ ደግሞ በአማርኛው ነገ፣ በሚቀጥለው ሳምንት፣ በቅርቡ እና በኋላ የምንላቸው ማለት ነው። ሌላኛው ፓስት ፐርፌክት ኮንቲኒየስ ነው። ፓስት ፐርፌክት ኮንቲኒየስ እንግዲህ እንዴት እንጠቀማለን? ሳብጀክት ፕላስ ሃድ ቢን ፕላስ ቨርብ አይንጂ ነው። ዩዝሱን በምንመለከትበት ጊዜ shows how long something had been happening before another past event። ይህ እንግዲህ ምን ያመለክታል?
ካለፈው ክስተት በፊት የሆነ ነገር ለምን ያህል ጊዜ እንደተፈጠረ ያሳያል። ፓስት ፐርፌክት ኮንቲኒየስ ማለት ነው። ካለፈው ክስተት በፊት የሆነ ነገር ለምን ያህል ጊዜ እንደተፈጠረ ያሳያል። ለምሳሌ had been studying for 3 hours before she called ካል ከመደወሏ በፊት ለሶስት ሰዓታት እያጠናው ነበር እያለ ነው ያለው። እንግዲህ በዚህ ምሳሌ ውስጥ ወይ ደግሞ በዚህ አረፍተ ነገር ውስጥ አንድ ነገር እንረዳለን። እሱ ምንድነው? 3 ሰዓታት የሚለው this is how long something had been happening። ኦኬ 3 ሰዓት የሚለው ለስንት ሰዓታት እንደተጠቀመ ወይ ደግሞ ለምን ያህል ጊዜ እንደተፈጠረ ያሳያል። ሌላኛው focus on duration before something in the past ነው። ፓስት ፐርፌክት ኮንቲኒየስ እንግዲህ በሌላ ጥቅሙ ምንድነው? ካለፈው ነገር በፊት ቆይታ ላይ ያተኩራል ማለት ነው። ለምሳሌ they had been waiting for 2 hours when the bus arrived በምንልበት ጊዜ አውቶቡሱ ሲመጣ 2 ሰዓታት ሲጠብቁ ቆይተዋል በምንልበት ጊዜ ይሄ ምን ያመላክታል? shows how long something had been happening before another past event ነው ማለት ነው። በሌላኛው ምሳሌ ውስጥ ደግሞ she had been working all day ወይ ደግሞ ቀኑን ሙሉ የሰራች ነበረች በምንልበት ጊዜ አሁን ለምሳሌ ይሄ ምን ያሳያል? focus on duration before something in the past ነው ማለት ነው። ሌላኛው ታይም ወርዶች ናቸው ወይ ደግሞ ጊዜ ቃላቶች for since before all day the whole time የምንላቸው ቃላቶች እንግዲህ አሁን ባየነው ቴንስ ውስጥ በጣም አዘውትረን የምንጠቀምባቸው ቃላቶች ናቸው። ለምሳሌ በአማርኛው ፎር ማለት ለነው፣ ሲንስ ጀምሮ፣ ቢፎር በፊት፣ ኦል ዴይ ሙሉ ቀን፣ ኦል ታይም ሙሉ ጊዜ ማለት ነው። እንግዲህ ዛሬ በፓርት 3 ቪዲዮአችን የተመለከትነው የእንግሊዝኛ ቴንሶች ይሄንን ይመስሉ ነበር። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። እንግዲህ የዛሬ ቪዲዮአችን የሚመስል ነበር። እንግዲህ በቀጣይ ቪዲዮ ደግሞ አብረን የምንመለከተው ፊቸር ኮንቲኒየስ፣ ፊቸር ፐርፌክት እና ፊቸር ፐርፌክት ኮንቲኒየስ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ በፍጹም እንዳያመልጣችሁ ጆርኒያቸውን ከፓርት 1 ቪዲዮ ስለጀመራችሁ ማለት ነው። እንግዲህ በአራተኛው ፓርት 4 ቪዲዮ ደግሞ የምንመለከተው ሳም ኢንግሊሽ ቴንስስ ይላል። the last part ነው ማለት ነው። እንግዲህ እዚህ ስክሪን ላይ እንደምትመለከቱት ይሄ ቪዲዮ ማየት እንዳትረሱ ማለት እወዳለሁ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ለሌሎቹ ሼር ካላደረጋችሁ ፕሊዝ ሼር ለሌሎቹ ለጓደኞቻችሁ ሼር እንድታደርጉ ጋብዛችኋለሁ። እንግዲህ ባይ ባይ።